በሱ ፍቃድ ኤፍሬም ይባላል። ቀለም ብሩሽና ሸራ ደግሞ መልእክት የሚያስተላልፍበት ቋንቋው ነው። ስዕሎቹ የሚታዩ ብቻ ሳይሆኑ የሰዎችን ሕይወት፣ ማንነት፣ እምነት እንዲሁም ደግሞ ማህበራዊ እሴት የሚንጸባረቅበት ነው። በስዕሎቹ ዙሪያ ቆይታ አድርገናል። በሱ ፍቃድ እናመሰግናለን። ስዕል ለበሱ ፍቃድ ምን አይነት ትርጉም ይሰጠዋል? በጣም አመሰግናለሁ። ስዕል ማለት ለኔ በጣም ትልቅ ነገር ነው። ማለት በአንድ ቃል ወይም እንደዚህ በአንድ አረፍተ ነገር ልገልጸው የምችለው ነገር አይደለም። ስዕልን ከልጅነቴ ጀምሮ ሳድግበት የኖርኩት ነገር ነው። እናቴም በዚሁ ሙያ ውስጥ ስለሆነ ያለችው ከልጅነቴ ጀምሮ ሳድግ እያየሁት ያደግኩት ነገር ነው። ስዕል መሳል በትምህርት የተገኘ ወይስ ደግሞ የተሰጠህ ነው? እንዴት ነው? ስዕል በእርግጥ ስጦታ ይፈልጋል የሚባለው ነገር እኔ ብዙም አላምንበትም። ስዕል ፍላጎት ነው ብዬ አምናለሁ። ፍላጎት ደግሞ ወደ ስጦታ ይቀየራል። መሳል የጀመርኩት እንኳን እኔ በጣም እርሊ አይደለም፣ ማለት በጣም ልጅ እያለሁ አልነበረም የጀመርኩት። ሃይ ስኩል ላይ ነው በጣም ማተኮር የጀመርኩት። ክላስ ውስጥ ስንማር አስተማሪዎችን ስኬች ማድረግ፣ በኋላ ላይ አቢሲኒያ የስነ ጥበብ ተቋም የሚባል አለ፣ እዛ ገባሁኝ ክረምት። እዛ ከገባሁ በኋላ ያኔ ነው በደንብ የተረዳሁት የስዕልን ምን ያክል እንደሚያለፋ። ያው ቤት ውስጥ ከእናቴም እየጠየቅኩም ቢሆን ያደግኩት፣ ግን ዋናው ቦታ ሄደሽ ከአስተማሪዎች ደግሞ የምትረጃቸው ነገሮች የበለጠ ይገልጡልሻል ነገሩን ማለት ነው። መጀመሪያ ላይ ሲጀምር የነበረው ስሜት በቃ መስራት መፈለግ፣ ማድነቅ፣ የኔ ስራዎችን በማየት ያደንቅ ስለነበረ ይሄ እንዴት ሰራሹ፣ ይሄ እንዴት ሆነ ምናምን ይል ነበረ እና ከዛ በኋላ ላይ ያው ክረምት ላይ ስዕል ትምህርት ቤት መግባት እንደሚፈልግ ተናገረና ገባ። ከዛ በኋላ ከዛ ጊዜ ጀምሮ ያሉትን የስራ ለውጦች ስለማይ አድናቂው ነኝ። ባጭሩ አደንቀዋለሁ፣ ልፋቱን እወድለታለሁ። በስዕሎችህ ባህልን፣ እምነትን፣ ማህበራዊ እሴትን ለማንጸባረቅ የምትከተለው መንገድ ምንድን ነው? እቀጥልበታለሁ ወደፊት ብዬ የማስበው ቲም አለ። ሜሜንቶ ሞሪ ብዬ ሰይሜዋለሁ። ሜሜንቶ ሞሪ ማለት ላቲን ነው እና አንድ ቀን መሞትህን አትርሳ ወይም ማለፍህን አትርሳ እንደማለት ነው። ብዙውን ጊዜ የሰው ልጆች ሞትን ማሰብ አይፈልጉም። ዛሬ መኖራችንን እናያለን፣ መሮጣችንን እናያለን፣ በተረፈ መብላት መጠጣታችንን አሁን እናያለን፣ አሁንን የምናስበው እና እኔ ደግሞ እነኚህን ነገሮች እንድናረግ እርጀንት የሚያደርገው ሞት ነው ብዬ አስባለሁ። ምክንያቱም ዛሬ እኔ ተነስቼ እንደዚህ ማድረግ አለብኝ የምለው ነገ ማለፈኝ ስለማቅ ዛሬ ካልሆነ መቼ አይደል ለዘላለም እንደምንኖር ብናቅ እኮ ፖይንት አይኖረውም። ይሄ ደግሞ ስዕሎቼን የምሰራበት ክፍሌ ነው፣ ስቱዲዮዬ ነው ማለት ነው። ስዕሎቼን ብዙ ጊዜ እኔ ቀን ላይ መስራትን እመርጣለሁ። ቀን ማለት ከጠዋቱ 3 ሰዓት 4 ሰዓት እንደዚህ እስከ ምሽቱ 12 ሰዓት ያለው ጊዜ እመርጣለሁ ለመስራት እና ይሄንን ይመስላል። አሁን እዚህ ጋር የምጨራርሰው ስራ ደግሞ ሴሚ አብስትራክት ወይም ደግሞ አብስትራክት ውስጥ ነው የሚመደበው። ሴሚ አብስትራክት የሚያደርገው ነገር እንደዚህ ዓለም ላይ ያሉ ነገሮችን አሁን ማለት ምሳሌ እዚህኛው ላይ አይን የሚመስል ነገር አለ አይደል? እሱን እዚህ ጋር በመወከሌ ወደ ሴሚ አብስትራክት ይወስደዋል ማለት ነው። ግድግዳም ከማጌጥ በላይ ሜሴጅ ማስተላለፍ፣ እንደ ሰዓሊ ሀሳብሽ ተከብሮ ገብቶሻል። ስላማረ ሳይሆን ሀሳብሽ ተከብሮ ዲስፕሌይ ተደርጎ ሰዎች ሀሳባቸው እንዲለዋወጡበት ማድረግ፣ አገርሽን ወክለሽ ትልልቅ ጋለሪዎች ላይ ሪፕሬዘንት መደረግ ለተመልካች ደግሞ የበለጠ ፍሪደም የሚሰጥ ነው ብዬ አስባለሁና ማንም ሰው ማንኛውንም አይነት ታይትል ሊሰጠው ይችላል ከራሱ ሐሳቤ ጋር። አንዳንዴ ስዕል ሲሰራ ዝም ብለሽም ልትሰሪው ትችላለሽ። ማለት እኔ አሁን ስዕል ስሰራ ሀሳብ ይዛለሁ። ዋናውን ሀሳብ መያዝ በጣም ጠቃሚ ነገር አለው። ዋናውን ሀሳብ ግን ዛሬ ስኬች ስሰራ እንዲገልጽልኝ ብቻ ብዬ አይደለም የምሰራው። አይምሮ ውስጥ የሚመጡትን ነገሮች ማገጣጠም ላይ ነው ፎከስ የማደርገው ማለት ነው።
የእናቴ አስተዋጽኦ በጣም ትልቅ ነው ለኔ ሰዓሊ ለመሆን። እሷን አይቶ ሰዓሊ ለመሆን ከመፈለግም ብቻ ሳይሆን እሷ እኔን አንደርስታንድ አድርጋኝ ሰፖርት እያደረገችኝ የራሷንም ማቴሪያሎች እየሰጠችኝ እንድሰራ እንድበረታ ማድረጓ ነው ያው እኔን ዛሬ ሰዓሊ እንደሆን ተነሳሽ ያደረገኝ ወይም ሰዓሊ እንደሆነ ያደረገኝ ማለት እችላለሁና ጊዜውን ራሱ እንዴት እንደሚያሳልፈው ነው ያውቃለሁ። ምን ቀጣይ ምን እንደሆነ ነው ያውቃለሁ። ሁሉንም ነገር ተነጋግረንበት ማለት ነው። እኔ ስራዎች ስሰራ እሱ አስተያየት ይሰጣል። ጥንክር ብሎ የሚሰራ ልጅ ስለሆነ ወደፊት የተሻለ ነገርን ከዚህ የበለጠ ስራዎችን ሰርቶ ለቤተሰቡ ለማህበረሰቡና ለሀገሩ ጠንካራ ሰዓሊ ይሆናል ብዬ አስባለሁ። ከበሱ ፍቃድ ጋር የነበረን ቆይታ ይህንን ይመስላል።